አዲሱን ዓመት አሳልፈን ለ17ቱ የመስቀል በዓል በሰላም ያደረሰን አምላክ የተባረከ ይሁን። በሰላም በጤና በሰው ሀገርም ኑሮ ለማሸነፍ ብሎ እዛ የሚንከራተቱ እህት ወንድማቻችንን እርዳቸው ፈጣሪ ሆይ አሜን። ልጎትተው አንበሳ እኮ ነኝ እኔ እራሱ በምላጭ እንደምላጭ ዋው ጋይስ እንዴት ናችሁ? ደህና ናችሁ ወይ? አላችሁ እንዴት ናችሁ? ደግናችሁ እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን እንላለን። ዛሬ እንግዲህ መስቀል በዓላችን በዳቦ በቃሪያ በእንጀራ ቀስቢ እዚህ ጋር የተለያየ አይነት ወጦች አሉ። ማን ሰራ እሱ በኋላ ይጣራል ቆይቶ ይጣራል። መርማሪ ሰላይ ሳተላይት ምናምን አለ እዚህ ውስጥ ያለው መሸከም አልችልም። እንዴ ጥቁር ነው ጥቁሩን መሸከም አልችልምና በኋላ እዚህ ላይ ሲራገፍ እና ያለን እንበላለን። ተጋበዙልን። እንዴት ነው ታዲያ እናንተ አካባቢ እንዴት እያሳለፋችሁት ነው? በኋላ ሁሉ ሰላም ነው? አሁን አስተዋውቃለሁ። ለዋና ማናጀሩን ሐሳቤን ስሰጥ እዚህ ጋር ዳቦ ተሳለው አስተላልፋለሁ። ምን ተሰማሽ? እንዴት ናችሁ? ሰላም ናችሁ? ሰው እንደ ቤቱ እንጂ አይሆንም እንደ ጎረቤቱ ይባላል። እንደ ቤታችን እንደዚህ አድርገን ይዘን መተናል። የቀመስነው እኔ ውሏችን አክባራችን እናንተ እንድታውቁልን ነው። ማሮቼ እንኳን ለመስቀል በዓል በሰላም አደረሳችሁ። በወሎ ቀን ሽክ ብዬ መጥቻለሁ። እዚህ ጋር የድስት ዳቦ ነው። ራሰው ገብሪ ይበል በዳቦ ነው የሚጀምረው እና የድስት ዳቦ ተደፍቷል። ዛሬ ከወትሮ አያምርም። እውነት ዛሬ አስቆም ጥቁር አዝሙድ ምናምን አለው። ይሁ ዋው እውነት ያምራል። ያለ ማካበድ አይደለም። ዛሬ እውነት የተለየ ሀሳብ ነው። እውነት እኔ የሚወጣልኝ የለም። ለአዲስ ዓመት በበርበሬ በመስቀል በዓል አዲሱን ዓመት አሳልፈን ለ17ቱ የመስቀል በዓል በሰላም ያደረሰን አምላክ የተባረከ ይሁን። በሰላም በጤና በሰው ሀገርም ኑሮ ለማሸነፍ ብሎ እዛ የሚንከራተቱ እህት ወንድማቻችንን እርዳቸው ፈጣሪ ሆይ አሜን። እዚህ ጥብስ ነው እናንተ ብሌውን ዋጠው እና ታዲያ እኔ ተነጋገርኩት። እውነት እኮ ነው። እስኪ ምንድን ነው ነገሩ? አሁን እንዴት ነው የምቆርጠው? ረጅሙን ብላ ወይ በሰጣችሁ ትልቁ ታዲያ ይሄ አይደርስም እኮ መከራዬ። ታዲያ አንተ ምስት እኮ ናት የጋገረችው። ቀልድ የለም። እሺ በግድ ሳህኑ ከተቆረጥን የለውበትም። ቀስ አትፎቅፍቀው ታች ልጎትተው አንበሳ እኮ ነኝ እኔ እራሱ በምላጭ እንደምላጭ ዋው እናንተ ሙያ አለኝ ለካ። እንዴት እንደሚያምር ብታይ እውነት እዩት። ጫፉ ግን ይመስላል ሽቦ ይመስላል። ምን ሽቦ? የሆነ የእንጨት ፈለጣ ጊዜ የምንጠቀመው ምንድን ነው? እዚህ ጋር ጥቁር እንትና ዱቄት አድርጌበት ከስር ዳቦ እንዳይቃጠል እናንተ ዋው ይኸው እውነት ላለማካበድ ነው እንግዲህ። እዩት ሴትያ ትለያለች። ባብራ የምትኖር በምን ነው ታዲያ? ሰራሽን ራስሽ ቤት በስመ አብ ወይ ጥቁር አዝሙድ ዳቦ ብላው ኬክ ነው እንዳትሉ ዳቦ ነው። እሺ እናንተ ተሰቃዩ ዘር በገሰሰው እኔ ሁሉ ቀጥ ነው ሙያ ይዘሽ ደብቀሽ ቄጣም መስላ እንዳለ ያባያቦካሽ የቸኮላት ነው። የቸኮላት ዛሬ ተገኘ ገቤ ልብ አትልም እንጂ እኮ ሁሌ ነው ማበላ ልብ። ይሄ እንደው ምን እኔ ራሱ እውነት ይኸው ዛሬ ይሄ ተለይ ብላውን ስውጥ እኮ በእንጀራ በዳቦ ነው። አሬ በዳቦ ነው ብለው አይንማ በቤታችን ነው እንዳቆርሱ ለቡና አረ አልቆረስኩም። በስርዓት ነው ያልኩት። በልሻው እንብላ ምን ነው ተንገበገብሽ? እኛም ሳይብርድ ሳይብርድ የኔ ዳቦና ብላ ላይ ሮጥሽ ጋይስ። አረ እውነት
እንዴ ይኸው ኬክ ነው መስሎ እኮ ነው። እናቴ ከገብሬ ጋር በምግብ አትስማሙም። እሱ ማውራት ነው። ወሬ እኮ ያልቃል። ምግብ ግን ያልቃል እኮ ኢየሱስ። የተበላው ጋይስ ዝናብ መጣ። ቀለ ዝናብ ካቋረጠን የራሳችሁ ጉዳይ። የመጣ ዝናብ በብሎግ እናደርገዋለን። ግማሹን ዝናብ ከሆነ ዋው አንተ ዛሬ በቀን ጎኔ ነው የተነሳው። እግዚአብሔር በቀልብሽ ነው የሰራሽ። በሆነ ጊዜም ነግሬያችሁ ነበር። ከልብ ከሰራች እያንዳንዱ ነገር ያምርላል። ግን ዝም ብሎ ቸለተኝነት ምን አገባይነት ከሰራች ማለት ነው ምንም በምቸግር ነው። እንዴት እንደመጣው እንግዲህ ጋይስ ዝናብ መጣው ካሳጠርን እንግዲህ ወይ የተቀረም በብሎክ እንሸኝላችኋለሁ። እንደዛሬ ደስ ብሎኛ ያለው ማለት ያ ተመችቶኝ ማለት ምግቡ ዳለማካበድ አለ ምን እውነቴን እኮ ነው። ዳለማካበድ መቼም ታውቁኛላችሁ፣ ታውቁኛላችሁ እንደማልዋሽ ነገር እንደማላካብድ። የኛ ልጅ እኮ ፋርኒስ ጅንሰን ቢሆን ዝናብ አያሰማም። ሁለቱም መስቀል ነው ማለት ሰው የመሰል ሙያ ይዞ አንዳንዴ የማይረባ ምግብ ይሰራል። ገርም ዳቦ እኮ ነው። መከላከያዎች ዳቦ ይወዳሉ። ሁለቱንም ዳቦ ነው የሚወዱት። እንደነ ዳቦ ነው። በጣም ብዙ አይነት የቆርም ዳቦ አለ፣ የድስት ዳቦ አለ፣ የቤት ዳቦ አለ፣ የውጭ ዳቦ አለ። እንግዲህ ዳቦ ነው እንጂ የትኛው እንደሆነ እናውቃለን። ዳቦ ነው። ምን ነው እናንተ ዳቦ ነው። ሰው ከኔ ጋር ባይበላ ነበር ማለት ነው። ደስ ይላል። ይባል ነው ለሚጨርስብኝ ይመስለኛል። ምንም ችግር የለብኝም። እርግጠኛ ነኝ አጣጣኝ ምግቡ ታፍጣለህ ነው ታጣኝ ብድር መሆኑ ነው። ደግሞ እኮ አላደከመኝም የዛሬ ስራ። የአዲስ ዓመት ግን አድክሞኛል። አልተመቸብኝ ነው። በጭንቀት ስለምትሰሪ ነው። ደስተኛ ሆነሽ ስትሰሪ ደስተኛ ሆነሽ እንደገና በጊዜ ተኛው እንቅልፍ ይባል ለሁሉ በጊዜ ተኝተሽ ስትባል አንድ ሰው ዋትስአፕ ላይ ሳይወራ የራሱ አልመለስኩም። በጊዜ ተኛው በጊዜ ተኝ ይጠቅምሻል ስትባይ አንዳንዴ ዳቦ ሲቆረጥ ትልቅ ይመስላል፣ ውስጡ ባዶ ሶፍት ለገበያ በጣም ይሆናል። እንግዲህ አንዳንዴ ምን በየሱቅ የሚሸጠው ዳቦ እንደዛ አይደል? ደስታ ስጋ ነው። ታዲያ አራተው ስትይ እኮ ነው ዳቦ ገበያ ወጥቶ ለህዝብ ያዘይሽ መስሎኝ እኮ ነው። ቋሚ ደንበኛ ቢሆን እኮ ደስ ይላል። እና ጋይስ ባላችሁ አቅም እንደዚህ ደስተኛ ሁኑ። የጣፈጠ ህይወት እውነት ዛሬ ስጋ በላል። ከቤተሰቦቻችሁ ጋር አሳልፉ። መቼም የዓለም መቼም አስራት ሞላም ተብሏል። ለምንድን ነው ገብሬ ቪዲዮ ሲፖስት የማታዩበት? እውነት ምን ችግር አለ? የገብሬ ማለት የኔ ማለት እኮ ነው። ማሮች ለነገሩ የኔንም ቀዝቅዛችኋል። አሁን
ደግሞ ይገብር ይላል። ማመልከቻ ላስገባልኝ እኔም ተቆጣጣ ምን አጠፋት ተፋሰረን ይሄ ደግሞ ጭራሽ ጫን ያለ ነው። እኔ እኮ በአንድ ሰዓት ውስጥ 3000 4000 እስከ 5000 ይታይ ነበር። አሁን በአንድ ሰዓት ውስጥ 100 ነው የሚታየው። የኔ በቀን 1000 ይገባ ነበር። አሁን አይገባም። ለምንድን ነው? እና ወዱዬ አበረታቱን። እኛ እኮ እናንተና ምን ነው እንደዚህ እንጀራውንም ስጋውንም ዳቦውንም ይዘን የምንመጣ ቃርቦውንም የሌለ ያለ እያጠራቀምን ነው እየቆጠምን ምን እናሳያቸው ምን እንስጣቸው እያልን ለተመልካቾቻችን አመት በዓል ሲያዩ እኛ የምንከተላት ሴት እኮ ቤተሰቦች እንደዚህ አድርገው በሉ ጠጡ ስትሉ ደስ ይላል። ለዛ ብለን ነው እንደዚህ ባለን አቅም ሳናስመስል ያለንን ነገር ይዘንላችሁ እንመጣ። ማስመሰል የሚባል የለም እኛ ጋር የለም። ማስታወቂያም አንሰራም። የራሳችን ነው እንደዚህ የምንመጣውና ውዶችዬ በጣም እናመሰግናችኋለን። ክበሩልን። ይህን ስማናየበት መልካም መስቀል ብለናል። በድጋሚ እንኳን አደረሳችሁ። ባላችሁበት ሰላም ሁኑ። ጤናችሁ ይብዛ። የያዛችሁት በርክት ሀሳባችሁ ይሳካ። አሜን በሉ። እንግዲህ ከአምስት ወር ሰላም ይንበሉ። ዝናብ እየመጣ ነው። ጫን ያለ ነው። ቻው፣ ደህና ሁኑ።